ጤና ይስጥልኝ። እንዴት ናችሁ? አንድ በጣም ልብ የሚነካ ታሪክ ላጫውታችሁ። መሐመድና ባለቤቱ ሳዲካ ባኑ የህንድ ዜጎች ናቸው። ከህንድ ሀገር ወደ እንግሊዝ ሀገር የመጡት ባለቤቱ ሳዲካ ባኑ ሁለተኛ ዲግሪዋን ለመስራት የተከፍሎ ትምህርት የሚሰጥበት ዩኒቨርሲቲ እዚህ ለንደን ያለ ፖሊስተር የሚባል ዩኒቨርሲቲ ለሁለተኛ ዲግሪዋን ለመስራት ነው የመጣችው። በሁሉም ፕሮሰስ ስትመጣ ከህንድ ከሚመጡት ያኔ ከህንድ ለትምህርት የሚመጡ ከሌላ ሀገር ለትምህርት የሚመጡ ሰዎች ቤተሰባቸውን ይዞ መምጣት ይችላሉ። ትዳር ካላቸው ሚስታቸውን ወይም ባላቸውን ወይም ልጅም ካላቸው ይዞ መምጣት አለባቸው። የሚማሩ ከሆነ ተመላሾች ናቸው። ትምህርታቸውን ሲጨርሱ የትምህርት ቪዛ ነው ያላቸው፣ ይመለሳሉ በሚል እንደዚህ አይነት ፈቃድ ስላለ እሷ ስትመጣ ባሏን ይዛው አብራ መጣች እና እሷ ዩኒቨርሲቲ ትምህርቷን ስትማር እሱ እንደ ዲሊቨሮ የመላላክ ስራ እና የሆነ ራግቢ ስቴዲየም ውስጥ ስራ ተቀጥሮ አነስተኛ ስራ እየሰራ የቤት ክራይ ምናምን ይደጉማል ማለት ነው። በዚህ ሂደት ያው ትምህርቱ እያለቀ በሚሄድበት ሰዓት ጽንስ ተጸነሰና ልጅ ፋጡማ የምትባል ልጅ ወለዱ። እንግዲህ ፋጡማ መሐመድና ሳዲካ ባኑ ለንደን ውስጥ አንድ ላይ ይኖሩ ነበር። አንድ ጊዜ የትምህርት ቪዛቸውን ካሳደሱ በኋላ ከተወሰነ ጊዜ በኋላ አገራቸው ሄዶ ቤተሰብ ጠይቆ ለመምጣት ወደ ህንድ ሀገር ይሄዳሉ። በ2025 እንዳያችሁት በዓለም ዜና እንደተሰራጨው ከህንድ ኢንዲያን ኤር ይዘው ሲመለሱ አውሮፕላን በመከስከሱ እዛ ውስጥ ከነበሩት 269 ሰዎች ሲያልቁ አንድ መሐመድ ብቻ ተረፈ እና ተአምር ተብሎ በዓለም በጣም በስፋት ይነገር ነበር። የዛን ቀን ፋጡማ ህፃኗ የ4 ዓመት ህፃኗና ሳዲካ ባኑ ራሱ ሚስቱ በዛ አደጋ ህይወታቸው አልፏል። ሌሎች የተለያየ ሀገር ዜጎች የህንድ ዜጎች፣ የእንግሊዝ፣ የካናዳ የተለያየ ሀገር ዜጎች የብዙ ሀገር ዜጎች ያን የኛ ሀገር እንደተፈጠረው አይነት አደጋ ስለሆነ ህይወታቸውን አጥተዋል፣ የአውሮፕላኑ ሰራተኞች ጭምር። እና ያ ጊዜ ሰውየው እንዴት ተረፈ፣ ከአውሮፕላን ተከስክሶ ከአውሮፕላን ውስጥ እንዴት ወጣ ተብሎ ተአምር ተብሎ ሲነገር ነበር። እንደውም እንዴት ተነስቶ ሄደዋል ምናምን ተብሎ ሐኪም ቤት ሄዶ ትሪትመንት ተደርጎለታል ምናምን። ወደ እንግሊዝ ሀገር መጥቶ የተወሰነ ጊዜ ኖሮ ነበረ፣ ታክሟል። እና በመጨረሻ ያ ዶክመንቱ የመኖሪያ ፈቃዱ ስላለቀ ለማሳደስ ሲሄድ የሱ መጀመሪያውኑ እሱ የእንግሊዝ መንግስት ለሱ ቪዛ አልሰጠውም፣ ለሚስቱ ነው የሰጠው። ስለዚህ የሱ ዶክመንት የሚታደሰው የሚስቱ ሲታደስ ነው። ሚስቱ ከሌለች ወይም እሷ ካላመለከተች እሱ ምንም መንገድ የለውም እሱ የሚያመለክትበት በሚል ወይ ደግሞ ልጁ ብትኖር ልጁ ደግሞ በልጁ ማግኘት ይችል ነበር፣ ያን ዶክመንት ማሳደስ ይችል ነበር። ልጁንም ሚስቱንም ስላጣ ወረቀቱን ማሳደስ አልቻለም። ያው የህግ ጉዳይ ነው፣ የህግ ክፍተት ስላለው ሆም ኦፊስ ለሱ ዶክመንቱን ሊያድስለት አልቻለም። አይ አለና እንግዲያውስ አለና ሁማኒቴሪያን የሚባል የሰብአዊ መብት ዶክመንት አለ። ሰዎች የፖለቲካ የምናምን ብዬ ከዚህ በፊት ተናግሬያለሁ። እና ይህ በሰብአዊነት የሚሰጥ ዶክመንት አመለከተ። አሁንም ሆም ኦፊስ ሪጀክት አለው። በመጨረሻ ጠበቆቹ ይግባኝ ብለዋል፣ ግን ሪጀክት አለው። እና ምንድን ነው አንዳንዴ ሲያመጣው ነው የምላችሁ፣ ችግር ብቻውን አይመጣም እንደሚባለው የኢንሹራንስ ድርጅቱ ራሱ በአይሮፕላን ለተከሰከሱ ሰዎች ካሳ ላለመክፈል የአይሮፕላን ድርጅቱ የኔ ችግር አይደለም ብሎ ሸምጥጦ እየተከራከረ ነው እሱ። እና ይሄ ከሞት የተረፈ ሰው ብርቅ ሰው ነው ማለት ነው። ይሄ ሰውዬ ለታሪክ ሊነገር የሚችል ሙዚየም ውስጥ ታሪኩ ሊቀመጥ የሚችል የሆነ ሰው ከአይሮፕላን ወጥቆ ይህን ያህል ሰው ሲሞት ተረፈ ተብሎ ሊነገርለት የሚገባ ሰው አሁን የመኖሪያ ፍቃድ በማጣት እየተሰቃየ ነው ያለው። እና ህይወት አንዳንዴ ትገርማለች። ድሮ በተለያየ ሀገር ውስጥ በህገወጥ መንገድ ወደ አውሮፓ የሚገቡ የአፍሪካ፣ የኤሽያ ወይም ሌላ ሀገር ሰዎች በባህር ውስጥ በሚፈጠር አደጋ የተወሰነ ሰው ሞቶ የተረፉትን አውቶማቲካሊ እንትን ይሰጧቸው ነበር፣ ዶክመንት ይሰጣቸው ነበር። ያውም ትልቅ የተባለው የሁማኒቲ ዶክመንት ይሰጧቸው ነበር። አሁን ግን ዓለም ተሰላቸች። ለዓለም መሰላቸቷ ዋናው ምልክት
ለዚህ ሰውዬ ወረቀት ለመስጠት እንኳን ምን ያህል ከባድ እንደሆነ አስቡ። ከሞት የተረፈ ሰውዬ ማናችንም ቢሆን ሰጠው ነበር። ግን ህግ እንደዚህ ነው እና መሰላቸት፣ የስደት መሰላቸት እና የሰውየውም የእድሉ ጠማማነት ልጁን፣ ሚስቱን አንዳንዴ ባልተረፍኩ የምትሉበት ጊዜ አለ። በህይወት ተርፋችሁ ሌሎች በዙሪያችሁ ያሉ ሰዎች አልቆ ብቻችሁን ከቀራችሁ ልክ እንደሱ እሱ አሁን የሚጸጽተው በመትረፉ ነው። ይሄ ነገር ጋዜጣ ላይ አንብቤው በቅርብ ጊዜ ሜትሮ የሚባል የሚታደል ጋዜጣ አለ። ጠዋት ላይ አንብቤው በጣም እንትን ብሎኝ ጋዜጣውን እዚህ ሳላመጣው አይቀርም አለ ቤት መሰለኝ አየሁትና ገረመኝ። የሰው ልጅ ዕጣ ፈንታ ብዬ እናንተስ ይገርማችኋል? ላካፍላችሁ ብዬ ነው። እግዚአብሔር ይስጥልኝ።